ግን ደግሞ እህቴን እየተናገርሻት ነው ያለሽው ማርታ ሰሚኛለሽ አሁን በስነ ስርዓት አውራኝ አክብሬክ ነው አይደል የመጣው እስካሁን አክብሬ ሰውረሽ በጣም አፍ እየከፈትሽ ነው ያለሽውና ሌላ ነገር እንዳደርግ ታስገድጂኛለሽ መምታት ቀላል ነው እኔ እኮ ብቻሽን የመታሽው እዚህ ጋር በጥፊ ልጥልሽ ይችላል ግን ማለት ነው ሴት ስለሆንሽ አክብሬሻለሁ እንዳከበርኩሽ ደግሞ ተከብረሽ ማድረግ ያለብሽ ነገር ከአቤል ጋር ጨርሺ ስለ አቤልና ስላንቺ ጉዳይ አይመለከተኝም ነገር ግን ሶሊያናን ጠርተሽ ከእንግዲህ በኋላ ቀና ብለሽ እንኳን ብታያት ከወጣሽ ሲጀመር ነው ከነመፈጠሯ እሱ አቤልን ነው መጠየቅ የምትችይው የራሱ የአቤል ጉዳይ ነው ሶሊና አይደለም አንቺ መጠየቅ የምትችይው እሷ ጋር እንዳልሆነ እኮ በጣም ምን አይነት ህይወት ነው ያለሽ ምንድነው ምን የምን ህይወት ነው ያላችሁ እሱን እህትን ጠይቃት ጣልቃ የገባችውና ህይወታችንን ያበላሸችው ብዙ ነገር ያደረገችው እሷ ናት ከዚህ በላይ የሚገባት ነበር ግን ደግሞ እህቴን እየተናገርሻት ነው ያለሽው ማርታ ሰሚኛለሽ አሁን በስነ ስርዓት አውራኝ አክብሬክ ነው አይደል የመጣው እስካሁን አክብሬ ሰውረሽ በጣም አፍ እየከፈትሽ ነው ያለሽውና በስነ ስርዓት የምታወሪኝ ከሆነ በስነ ስርዓት በጣም ፈልጌሽ የመጣሁት ማንንም ሰው ይዘሽ ልትመጪ ትችያለሽ ሰው እንደሆንክ ስለማውቅ የለ ብቻዬን አልመጣሁም የራስሽን ጉዳይ ከራስሽ ጋር ጨርሺ ከአቤል ጋር ሶሊ አጠገብ ግን ደርሰሽ አይደለም ጥፊ ለመምታት ከእንግዲህ በኋላ ቀና ብለሽ እንኳን ብትናገሪያት ይኸውልሽ ወንድ ልጅ ቢሆን በሳቱ ይሄን ነገር ያደረገው ቢሆን ኖሮ ምን እንደማደርግ እንዲህ ማስተማሪያ እንዲሆንሽ ያሳይሽ ነበር አሁን ግን ነግሬሻለሁ አይደል ማስተማሪያ ነው አሁን ግን ለማንኛውም ለሌላ ጊዜ በሁለታችን ጉዳይ ጣልቃ ባትገባ ደስ ይለኛል እህቴ እኮ ነች ስለ እህቴ ነው ማወራሽ ስለ እህቴ ያወራኝ እንደሆነ እህቴ እንድትጠሪያትም አልፈልግም እንድታገኛትም አልፈልግም የኛ ወንድምም እኮ መዛትና ብዙ ነገር ማድረግ አቅቶት አይደለም ግን ሰው ስለሚያከብርና በማንም በስነ ስርዓት እኮ ነው ያወራሻለሁ እንዳትነኪያት ካሁን በኋላ መንካት አይደለም ቀና ብለሽ እንድታያት አልፈልግም ካልሆነ ግን ሌላ ሰላም እንዴት ናችሁ ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ ሰላም ናችሁ አለው ያው እንግዲህ ዛሬ ከረጅም ቆይታ በኋላ መጥቻለሁ መጥፋት ፈልጌ አይደለም የጠፋሁት አንዳንድ ነገሮች አይመቹም ሁልጊዜ በቪዲዮ ላንመጣ እንችላለን እና ብዙ ነገሮች ተፈጥሮ ሳይ በጣም ያናደደኝ ነገር አለ ባለፈው አይታችኋል በጣም ብዙም እየደወላችሁልኝ ነበረ በእህቴ ጉዳይ ምንም አይነት ነገር ዝም እንደማልል ሁላችሁም የምታውቁት ነገር ነው ማንም በእህቱ በኩል ማንም ሰው ቢመጣ ማንም ሰው እህቱን አሳልፎ መስጠት ወይም እህቱ ችግር ሲገጥማት ዝም ብሎ የሚያይ ወንድም የለም እኔም እንደ ታላቅ ወንድምነቴ አንድ አልከበር ያሉ ሁለት ሴቶች አሉ ሄርሜላና ማርታ ሄርሜላ ሲገርመኝ አሁን ደግሞ ማርታ ድጋሚ አቤል ጋር መጣ ሶሊናይ በጥፊ እጇን እስከማንሳት ድረስ ደርሳለችና ይሄንን ነገር አይቼ ዝም ብዬ አይደለም በአጋጣሚ እኔ እነሱ አካባቢ አይደለም ያለው ስልክም ልታነሳልኝ አልቻለችም አቤል ጋርም ደውያለሁ በዚህ ጉዳይ አቤልም ሆነ ማርታ መጨረስ ያለባቸውን ጉዳይ እራሳቸው መጨረስ ይችላሉ ማለት በዚህ ጉዳይ ሶሊ ከማርታ ጋር ሊያገናኛት የሚችል ምንም አይነት ነገር የለም አቤል ከማርታ ጋር ሌላ ነገር ካለ የፈለገውን ነገር ማድረግ ይችላል መብቱ ነው ግን በዚህ ጉዳይ ሶሊ ማርታ ከአቤል ጋር ላልጨረሰችው ነገር ሶሊን በጥፊ የምትመታበት ምንም አይነት ምክንያት የለም እጠራታለሁ በሰላማዊ መንገድ ጠርቻታለሁ በሰላማዊ መንገድ ታውራት እሞክራለሁ ከእንግዲህ በኋላ እህቴ አጠገብ እንድትደርስ አልፈልግም እኔ በአጠቃላይ ማርታም ሆነች ሄርሜላ እኔ ያለሁበት አካባቢ ባይደርሱ ደስ ይለኛል አሁን ዋናው ፖይንቴ እኔ ስለ ማርታ ላወራ ወይም ስለ ሄርሜላ ልናገር አይደለም የመጣሁት እህቴ እስኮነች ድረስ እኔ ለእህቴ በጣም ብዙ መስዋዕትነት ከፍያለሁ እህቴን ለምትመታ አይነት ሰው አይደለችም ባለጌም አይደለችም አንድ ሰው በንግግር ማስረዳትና በንግግር አውርቶ በሚተማመንበት በሚረዳዳበት ጊዜ ላይ ነው ያለነው አሁን ላይ ዱላ በጣም የፋራ ነገር ነውና ማውራት አለመቻሏ ነው ወደ ሰው ማሰብ አለመቻሉ ነው ወደ ጸብ የሚያስኬደው ብዬ ነው ማስበውና ማሰብ ከቻለች አቤል እየተናገራት ያለው ነገር ግልጽ ነው ከአቤል ጋር ነው ልታወራ የምትችለው እንጂ ሶሊን ጠርታ በጥፊ መምታት ማን ስለሆነች እንደምትመታት ቆይ አሁን ጠርቻታለሁ እናወራለን ሰፈራቸው ነው ያለው በጣም ነው የተናደድኩት በጣም ማለት እኔ ሌላ ሰው ቢሆን በጣም የተለየ እስር ቤት ብዙ ነገር አድርጌ እስር ቤት እስከመግባት ድረስ ልደርስ ይችል ነበር ወይ ወንድ ቢሆን በሰዓቱ በቦታው ላይ ማለት ነው ግን ከእንግዲህ በኋላ ግን ሌላ ነገር አደርጋለሁ ብትል ወይም ሶሊና ሌላ ችግር ፈጥራለሁ ብትል እስከመጨረሻው እኔና እሷን ሌላ በቃ እዚህ ጋር ወንድ ልጅ ምናምን መዛት ምንም አያስፈልግም ሴት ልጅ ነች
የምታቆም ከሆነ ማቆም አለባት። ያለበለዚያ ግን የሆነ ነገር አድርጌ እስር ቤት እስከ መግባት ደረጃ እንደርስ። ከዚህ በፊትም ብዙ ነገር አይታችኋል። በሶሊ ጉዳይ የሆንኩትን ነገር ብዙ ሰው እስር ቤት ገብቷል። ያንን ነገር ማወቅ አለባት። ዝም ያልኩት አውቄ አይደለም። እኔ በጣም ስላስጠላችሁኝ ነው። በቃ ማርታም ሄርሜላ የምታረጉት ነገር ስለሚያስጠላኝ ነው ከእንደዚህ አይነት ነገር እርቅ ያለሁትና ልትከበሩ አልቻላችሁም። ጭራሽ ወደ እኔም መጣችኋል። የሩታ ሲገርመኝ ወደ እኔም እየመጣችሁ ነው ያላችሁት እና እናንተ በህይወታችሁ ሰላማዊ ህይወት መኖር የምትፈልጉ አይነት ሰዎች አትመስሉኝም። ነገሮችን የመረበሽ የሆነ የመበጠጥ ብቻ የሆነ ሴጣናዊ ነገር ነው ማድረግ የሚመቻችሁና በዚሁ አጋጣሚ ከዚህ በፊት አንድ ነገር ልንገራችሁ። ቀን ጠብቆ ሁሉም ሰው ያደረገው ነገር ጊዜ ይከፍለዋል ይባላል እና አሁን ላይ እንደምታዩት ቀኗ ደረሰና ያቺም ሴት በሌላ ሰው ተቀየራለች እና አሁን ላይ ያለችበት ነገር በጣም ነው የሚገርመው። እኔ ደስ ብሎኛል። በእንደዚህ አይነት ቪዲዮ አልመጣሁም። ፍቅር ወደዚህ ከመጣች በኋላ መጥቼ አላውቅም እና ደስ ብሎኛል። በጣም ነው ደስ ያለኝ። ሩታ ያየችውን ስቃይ እንድታይ ፈልጋለሁ። ሩታ የሆነችውን ነገር እንድታይ ፈልጋለሁ። ሌላም ጊዜዋን ጠብቃ ይሄው እንደምታዩት እየሆነ ነው። በዚህ ሰዓት እንደውም ሩታ ባታገኛቸው ምናምን ደስ ይለኛል። የሚሆኑትን ሆኖ ሄርሜላና ፍቅር ምን ሊሆኑ እንደሚችል ማየት ፈልጋለሁ። ፍቅርም ተረኛ ነሽ፣ የምትሆኚውን ነገር ታያለሽ። አሁን መተሻል። በዚሁ አጋጣሚ ልንገራት እንድታየውም ስለምታየውም እንዲያውቁ ስለምፈልግ ነው። ተረኛ ነሽ፣ አንቺም ስቃይ ውስጥ የምትገቢበት ጊዜ አለ። እሱን አይደለም እና አቤል አሁን ማርታን አወራታለሁ፣ እዚህ ትመጣለች፣ አናግራታለሁ። በሰላማዊ መንገድ እንደማታወራኝ አውቃለሁ፣ ግን በሰላማዊ መንገድ ለማውራት እሞክራለሁ። ግን አቤል ከዚህ በኋላ ማርታን ካገኘኋት በኋላ ሶሊና ማርታን ለማገናኘትም ሆነ የሆነ ነገር ለማድረግም ከዚህ በኋላ ማሰብ እንደሌለብን ነው የምነግርህ። ሁለታችሁ አንተና ማርታ መጨረስ የምትፈልጉት ነገር ካለ ሁለታችሁ ጨርሱ። በአንተ ፊት እዚች ጋር እህቴ እንድትመታም ሆነ እንድትሰደብም አልፈልግም። ከእንግዲህ በኋላ ይሄ ነገር ወደ ሌላ ነገር ውስጥ ከመግባቱ በፊት አስጠንቅቀ ልታሳርፋት ነው የሚገባው። የማርታን ጉዳይ በጣም የሚያስጠላ ነገር ነው እያደረክ ያለው። ማለት የምታስተካከል ከሆነ ለአንዴና ለመጨረሻ ጊዜ የሁለቱን ነገር መፍታት ካለብህ፣ የማርታንም ነገር ማስተካከል ካለብህ ቶሎ እንድታስተካክል እንትን እላለሁ። ካልሆነ ግን እኔ እህቴ እንደዚህ አይነት የተጨማለቀ ነገር ውስጥ እንድትገባ አልፈልግም። በጣም ያስጠላል። በጥፊ ስትመታ የመጀመሪያው አይደለም ሌላ ሰው እኔ በጥፊ መትቻት አላውቅም። እህቴ ቤት ውስጥ እንደዚህ ተነክታ ማታቅልኝ ነች በጥፊ የተመታችው። ያን ነገር ግን ሲሆን ሴት ስለሆነች ዝም ብያለሁ እስካሁንም ከነበርኩበት ነገርም አንፃር ከነበርኩበት ቦታም አንፃር ማለት ነው። ነገር ግን ያ ነገር አላርፍም ካለች ግን እሷ ሶሊ የቀመሰችውን ጥፊ እሷን ላቀምሳት እችላለሁ። ማርታን አቀምሳታለሁ። ምን ያህል ህመሙን እንድታቀው በጥፊ ብዬ እንዴት እንደሆነ እንዳሳያት ፈልጋለሁ። ግን ሴት ልጅ ስለሆነች መማታት አልፈልግም። በወንድ ልጅ አያምርም። ግን በስነ ስርዓት ነገሮችን ማስተካከል ከሆነ ከሶሊ ህይወት ማትወጣ ከሆነ ግን እንደ ወንድ ልጅ ልጠፈጠፋት ይችላል። እንደ ወንድ ልጅ ማለት ነው ልመታት ይችላል። አይ ማለት ማንም ሰው እንደሌላ ታርጋ እንድታስብ አልፈልግም። እዛው በለመዱበት መጨማለቅም ሆነ ሌላ ነገር ማድረግ ይችላሉ። እና በዚሁ አጋጣሚ እኔ እህቴን እንደዚህ አይነት ቦታ እንዳትቀርብ እንዳትገኝ ማስደረግ ይችላል። ያው ፍላጎቷ ነው። ማሰብ ትችላለች። የህፃን ልጅ አይደለችም። በራሷ ብዙ ነገሮች ማድረግ የምትችልበት ታይም ነው ያለችው። ቀጣይ አመት ደግሞ ዩኒቨርሲቲ የምትገባ ልጅ ነች። በራሷ ብዙ ነገሮችን የምታይ ልጅ ነች። ውሳኔዎች፣ ኃላፊነት፣ ሁሉ ነገር ዩኒቨርሲቲ ላይ በራሳቸው ነው አንድ ሰው ኃላፊነትን እንድትለማመድና እንትን ብዬ ነው እንጂ ከእህቴ ጎን ሳሎን ቀርቼ እንደዚህ አይነት ቆሻሻ ሰው እየመጣ እንዲሰድባትና እንትን እንዲላት ፈልጌ ሳይሆን ሁሉንም ነገር እንድታየው ስለምፈልግ ነው። እዛ የሚገጥማት ብዙ የኢትዮጵያ ሙሉ ብሔር ብሔረሰቦችና የኢትዮጵያ ሕዝብ ነው የምታገኝ ዩኒቨርሲቲ ውስጥ። ለዛ ብዬ ነው ከሶሊ ህይወት የሸሸሁት ማለት ነው። ግን እንደዚህ ወራዳ የሆነ ነገር ሲሆንባት ግን ቆም ብዬ ማይ ሰው አይደለም። ይህንን ነገር በስነ ስርዓት እንድታቂም እንድትገነዘቢ እፈልጋለሁ። እየጠበቅኳት ነው፣ ግን እስካሁን ልትመጣ አልቻለችም።
ቀን ሙሉም ቢሆን ጠብቃታለሁ። በጣም ብዙ ጊዜ ነው ደውዬ የጠራኋት፣ ታነሳልኝ አልቻለችም። ካልሆነ ቤት መጣለሁ ነው ያልኳት። ያው ቤት መምጣት እኔ መሄዴን ስለማትፈልግ ሰፈራቸው ውስጥ ቆሜ ጠብቃታለሁ። በወጣች ሰዓት ትወጣ። ለሰው ክብር ቢኖራት እንደዚህ አይነት ነገር አታረግም። ያው ክብር እንደሌላቸው ያስታውቃሉ። በጣም ነው የሰውን ህይወት መበጥበጥና መረበሽ የሚወዱት። ያው የታወቀ ሆኗል። ግን ሁላቸውም ዋጋ ይከፍሉበታል። አሁን ላይ የተደሰቱ የሳቁት የነበሩትን እያያችሁ ነው። ሁሉም በተራው ጊዜውን ጠብቆ እያለቀሰ ነው ያለው። ይሄ ደግሞ እንባ ከባድ ነገር ነው። ደምና እንባ መልሶ ወደ ራስ ቤት እንደሚመጣ ግድ ነው። ያስለቀሰም ያለቅሳል። የደም ያፈሰሰም በሆነ አጋጣሚ በሆነ ነገር በመኪና አደጋም ሊሆን ይችላል፣ በሆነ ነገር ከሰው ጋር ድንገት ተጣልቶም አደናቅፎት ወድቆም ቢሆን ያቺን ደም ይመልሳል። ይሄ የተፈጥሮ ህግ ነው በቃ። እና አሁን ላይ ይሄ ሁሉ እየተሰቃያችሁ ያላችሁት ማርታም ሆነ ሄርሜላ እየተሰቃያችሁ ያላችሁት ከዚህ በፊት ያስለቀሳችኋት የሩታ እንባ ነው እንደዚህ እያደረጋችሁ ያለው። እና የራሳችሁን ህይወት አሁንም ከጊዜ ያረፈደባችሁ የራሳችሁን ህይወት ነው። እቺ ልጅ ያ ሁሉ እንባ ያ ሁሉ እንትን ስታደርግ የነበረችው ከ9 ወሯ ጀምሮ ህፃን ልጅ ሆና ህፃን ልጅ በሆዷ ይዛ ሴት ናችሁ እንደዛ የተንከራተተች ስታለቅስ የነበረው አሁን ላይ ያንን ነገር እናንተ ዋጋ እየከፈላችሁ ነው ያላችሁ። በቃ ይቅርታ ተብላችሁ ያጠፋችሁትን ነገር አምናችሁ ብዙ ነገር እንዳበላሻችሁ ሁሉም እኛ ኢትዮጵያዊ ነን፣ ይቅርታ ልባለን ባይዘው ይቅርታ ያለንን ይቅርታ እናደርጋለንና ለኔ አይደለም ቢያንስ ሩታን ይቅርታ በሏት። ብዙ አልቅሳባችኋለች፣ ብዙ በሆዷ ተከፍታባችኋለች። ለዛ ነው ህይወታችሁ እንደዚህ እየተመሰቃቀለ ያለው፣ የማይሆን ሙጥንቅጥ ውስጥ እየገባችሁ ያላችሁ። ገና ብዙ ነገር ስለምትከፍሉ ለእናንተ መጥፎ ነገር እኛ አንመኝምና ወደ ራሳችሁ ተመለሱ። በቃ ንስሐ የምትገቡ ከሆነ ንስሐ ግቡ። ጊዜው አልረፈደባችሁም። ከዚህ በኋላ ብዙ ስቃይና የበደል ጊዜ ልታሳልፉ ትችላላችሁ። እናንተ ጭራሽ እሱ ልትቋቋሙት አትችሉም። ሩታ እንትን የተቋቋመችውም ማለት ነውና የራሳችሁን ህይወት ነው። እስኪ ይበቃችኋል። በቃ ሁሉም ቤተሰብ ጋር እየመጣችሁ መበጥበጥ፣ የሆነ ነገር ማድረግ፣ ሌላ በቃ ለእናንተ የማይገባ ህይወት ውስጥ አትግቡ። ለእናንተ ያልተገባ ህይወት ነው ይሄ። አሁን እየኳተናችሁ እየባተናችሁ ምናምን እያላችሁ እንዴ የማይጨበጥ ነገር እየያዛችሁ ደስተኛ ትሆናላችሁ። መጨረሻው ምን እንደሆነ እንኳን መገመት እስኪያቅታችሁ። እኛ ጠልተናችሁ እኮ አይደለም፣ ስራችሁን የጠላነው እኛ። ሰው አይጠላም። ሄርሜላም ሆነ ማርታ ሰው አይጠላም። እኛ ልንጠላችሁ አንችልም፣ ግን ነገረ ስራችሁ ያስጠላል። በቃ ከሰውኛ ባህሪ ያፈነገጠ ነው። ለዛ ተከብራችሁና እንትን ብላችሁ ተቀመጡ። በቃ አሁንም ምነግራችሁ ነገር ይሄ ሁሉ ዙሪያ ጥምጥም ምናምን ሄዳችሁ ያንን ሁሉ ነገር አድርጋችሁ አብርሃም ከማጋ ነው ከፍቅር ጋር ነው። ያ ነገር ሊገባችሁ አይገባም። እኔ አንድ ነገር ልንገራችሁ፣ ፍቅርም ድጋሚ ልታለቅሽ ነው የመጣሽው። አልቀሰሽ ትሄጃለሽ። ልጅ አለሽ። ልጅ እንዳለሽ ሰው አይደለም እየሆንሽ ያለሽው። በቃ ስላንቺ ማውራት አልፈልግም። ያው ይሄው መታለች። በጣም ብዙ ሰዓት ነው ያስጠበቀችኝ። ሰላም እንዴት ነህ? ሰላም ነው። ብዙ ሰዓት አስጠበቅሽ። ለምን ነበር የፈለኩሽ? ያው የፈለኩሽ ምን እያደረግሽ ነው የሚለውን ነገር እና እህቴ ላይ ምንድነው እያደረግሽው የሚለውን ነገር ማለት እኔ አንድ ነገር ልንገርሽ ማርታ፣ እህቴን በጣም ነው የምወዳት። በጣም ብዙ መስዋዕትነት የከፈልኩላት እህቴ ነችና ማንም ሰው ቀና ብሎ አያትም። እንደ ሴት ልጅ ተረጋግቼ የራሴን ስሜቴን ተቆጣጣሪ ነው እያወራሁሽ ያለሁትና ማን ስለሆንሽ ነው አንቺ እህቴን በጥፊ የምትመቻት? አቤል ባይደርስ ራሱ ከዛ በላይ ብዙ ነገር አድርግ ነበረ። ሲጀመር ደግሞ እኮ ይሄ የሴቶች ጉዳይ ነው አይደለ? በሴቶች ጉዳይ ማውን እንዲህ ምናምን ብለህ እኔን ለማውራት ነው የመጣኸው? እኔን በእንደዚህ አይነት መንገድ እኮ እኔን ማውራት አይጠበቅብህም ነበረ። ብቻዬን ጠርተህ በእንደዚህ አይነት ጉዳይ በሰላማዊ መንገድ እኮ ነው ላወራሽ የሞከርኩት። አቤል ባይኖር ተፈጥፋታለሁ የምትይው ነገር በመጀመሪያ ደረጃ በስርዓት አውሪኝ። መጠፍጠፍ ምናምን ሁሉም ሰው ማድረግ የሚችለው ነገር ነውና የሰው ልጅ በሚግባባበት በአፉ ማውራት እየቻለ ጸብ ደረጃ የሚያደርሰው ከሆነ በጣም
ቀሽም ሰው ነው ማለት ነውና አቤል ላይ ስታደርገው ያልታየህ ነገር አሁን ላይ ምን ሆነ የታየክ? አቤልስ በንግግር መፍታት የሚችሉት ነገር አልነበረም? አቤል እኮ እንደዛ ስላደረገችው አልተቀየማትም አይደል? ምናልባት የሁለቱ የራሳቸው የሚፈቱት ነገር ስላላቸው አንቺ ግን ፈታው ነገር ነው ይላል። አይደለም አንቺና እሷ ጉዳይ የላችሁ። በመጀመሪያ ደረጃ አቤል ነው የሚያገናኛችሁ። አንቺ ከአቤል ጋር እንጂ ማውራት የምትችይው እህቴን ልትናገሪያትም በማይሆን መንገድ የመጣችው እሷ ስለሆነች ከዚህ በላይም ብዙ ነገር ላደርግ እችል ነበር። በጣም ብዙ ነገር ማለት ነው። ስላከበርኳት ሰው ማከበር ሰው ሴት ስለሆንኩ ነው አክብሬያትም አቤልንም አክብሬ ዞር ያልኩት እንጂ ከዛ በላይ ብዙ ነገር ይፈጠር ነበር። አሁንም ከመፈጠር ወደ ኋላ አይልም። አሁንም በእኔና በአቤል ህይወት የምትገባ ከሆነ ያ ነገር መሆኑ አይቀር ልንገር። ከዛ በኋላ ሆኖ ከምታየው ማርታ አዲስ ሰው ነሽ ከአቤል ጋር በጣም የረጅም ጊዜ ግንኙነት የላችሁማ። ያ ነገር እንዳለ ሆኖ ሶሊና አቤል ከረጅም ጊዜ ጀምሮ የሚተዋወቁ ሰዎች ናቸው አይደል? አቤል እኔ ጓደኛ ነው እኮ ጉዳይሽን ከአቤል ጋር ነው መጨረስ የምችው ብዬ እየነገርኩሽ ነው። ካሁን በኋላ ሶሊ ጋር ላስጠነቅቅሽ ነው የመጣሁት። ነገር አለ አይደል? አንተ መምጣትና ከሶሊ ጋር ምንም መጨረሻው ነገር የለም። ምን እንደሆነች እኔ ነኝ የማውቀው። እኔ በሰዓቱ ማርታ አጠገብሽ ብሆን ኖሮ ሌላ ነገር ይፈጠር ነበረ። ስሜቴን ተቆጣጠርሽ ሴት ስልሽ ስለሆንሽ አክብሬሽ ነው እያወራሁሽ ያለው። ምክንያቱም የራስሽን ጉዳይ ከራስሽ ጋር ጨርሽ ከአቤል ጋር። ሶሊ አጠገብ ግን ደርሰሽ አይደለም ጥፊ ለመምታት እንግዲህ በኋላ ቀና ብለሽ እንኳን ብትናገሪያት ይኸውልሽ ወንድ ልጅ ቢሆን በሰዓቱ ይሄን ነገር ያደረገው ቢሆን ኖሮ ምን እንደማደርግ እንዲህ ማስተማሪያ እንዲሆንሽ ያሳይሽ ነበር። አሁን ግን ነግሬሻለሁ አይደል? ማስተማሪያ ነው። አሁን ግን ለማንኛውም ለሌላ ጊዜ በሁለታችን ጉዳይ ጣልቃ ባትገባ ደስ ይለኛል። እህቴ እኮ ነች። ስለ እህቴ ነው ማወራሽ። ስለ እህቴ እያወራኝ እንደሆነ እህቴ እንድትጠሪያትም አልፈልግም፣ እንድታገኛትም አልፈልግም። የኛ ወንድምም እኮ መዛትና ብዙ ነገር ማድረግ አቅቶት አይደለም፣ ግን ሰው ስለሚያከብርና በማንም በስነ ስርዓት እኮ ነው እያወራሽ ያለው። እንዳትነኪያት ካሁን በኋላ መንካት አይደለም ቀና ብለሽ እንድታያት አልፈልግም። ካልሆነ ግን ሌላ ነገር እንዳደርግ ታስገድጂኛለሽ። መምታት ቀላል ነው። እኔ እኮ ብቻሽን የመታሽው እዚህ ጋር በጥፊ ልጥልሽ ይችላል፣ ግን ማለት ነው ሴት ስለሆንሽ አክብሬሻለሁ። እንዳከበርኩሽ ደግሞ ተከብረሽ ማድረግ ያለብሽ ነገር ከአቤል ጋር ጨርሺ። ስለ አቤልና ስለ አንቺ ጉዳይ አይመለከተኝም። ነገር ግን ሶሊያናን ጠርተሽ ከእንግዲህ በኋላ ቀና ብለሽ እንኳን ብታያት ከወጣሽ ሲጀመር ነው ከነመፈጠሯ እሱ አቤልን ነው መጠየቅ የምትችይው። የራሱ የአቤል ጉዳይ ነው። ሶሊና አይደለም አንቺ መጠየቅ የምትችይው። እሷ ጋር እንዳልሆነ እኮ በጣም ምን አይነት ህይወት ነው ያለሽ? ምንድነው? ምን የምን ህይወት ነው ያላችሁ? እሱን እህትን ጠይቃት። ጣልቃ የገባችውና ህይወታችንን ያበላሸችው ብዙ ነገር ያደረገችው እሷ ናት። ከዚህ በላይ የሚገባት ነበር። ግን ደግሞ እህቴን እየተናገርሻት ነው ያለሽው። ማርታ ሰሚኛለሽ? አሁን በስነ ስርዓት አውራኝ። አክብሬክ ነው አይደል የመጣው? እስካሁን አክብሬ ሳውራሽ በጣም አፍ እየከፈትሽ ነው ያለሽውና በስነ ስርዓት የምታወሪኝ ከሆነ በስነ ስርዓት በጣም ፈልጌሽ የመጣሁት ማንንም ሰው ይዘሽ ልትመጪ ትችያለሽ። ሰው እንደሆንክ ስለማውቅ የለ ብቻዬን አልመጣሁም። አሁን ምንም ላወራ አይደለም። የፈለግሽውን ሰው መጥራት ትችያለሽ። ትሰሚኛለሽ? ከእንግዲህ በኋላ እህቴ ላይ ብትደርሺ ማለት ነው ማርታ የመጨረሻችን ነው የሚሆነው። ሰሚኛለሽ? ሌላ ነገር ይኸውልሽ የማደርገውን ነገር አደርጋለሁ። እኔ አሁን በዛቻ አላምንም። የማደርገውን ነገር ፊት ለፊት ነው ያደረኩት። እሱን አሳያለሁ። እሱን እኔ ማሳይሻለሽ። በስርዓት ላወራት ፈልጊያለሁ። በስነ ስርዓት ልታወራኝ አልቻለችም። ከዚህ በኋላ የማደርገው እኔ የማውቀው